እንዳውም በጣም ተከምብሮ ነበር ወጣቱ ያን ሁሉ ወጣት ወደ ኤርትራ አስገብተው አሰልጥነው ትግል መጀመር ሲችሉ ኢሳያስ ነው ያለው ላከው ወደ አረብ ሀገር ነው ያለው አይገባ ይቅርታ ስልክ እየደወሉብኝ አይ ነው እንደዚህ አይነት ፖለቲካ ስታመጣማ ስልክ ያመጣሉ እና የኢትዮጵያ የሚለው ነገር ጠንክሮ እንዲወጣ ፈጽሞ አይፈልግም በጭራሽ ስለዚህ አማራን በማጥፋት ነው ያን ነገር መስራት የሚፈልጉት አሁን ያለው እኔ ሁሉም ፋኖ የዛ ተገዢ ነው ብዬ አላስብም የተወሰኑ በጣት የሚቆጠሩ ሰዎች ከላይ ያሉ ሰዎች ሊስማሙ ይችላሉ ምክንያቱም ጥያቄያቸው ስልጣን ነው እነሱ ያማራ ግፍ አይደለም ያማራ መጨቆን አይደለም እንዳየውት ከሆነ ሆኖም ማቅ የፈለገ ቢመጣ እስቲ አስበው ወልዲያ ላይ ገባን አለው አለሽ ኦኬ ፋኖ ወልዲያ ወደ ወልዲያ ገባ ግን ወደ ወልዲያ ከመግባቱ በፊት እነ መሆኒና አለማጣ በወያኔ ቁጥጥር ስር አይደለም ወይ ተደራድረው ነው ማለት ነው በቃ ከዚህ በኋላ ትግላችን ነው አያገባንም ስላማረው ጥያቄ የሚቀጥለው አዲስ ከደረስን በኋላ ወልቃይትን በጀትና በድሮን ድብልቅልቁን አውጥተን እንወስዳለን ጨዋታው ይሄ መስለኛል ስለዚህ አራው በተለይ ያለው ካለበት ይሄን ነገር ምንም አገር አለችን እንወደዳትም እንጥላትም የሆነ ሰውም ይምራ ግን ማሰብ ያለብን አንዱ ነገር ምንድነው ዞረን መግቢያ ነው ምንም አዲስ ነገር የለውም ኤርትራኖች ሀገራቸው እንደሚወዱ እኛም ኢትዮጵያዊ ሆነን ቆነ የምንቀጥለው ሀገራችንን መውደድ ግዴታ ነው ሀገራችንን መውደድ ግዴታ ነው አንዳንድ ኤርትራዊ ጓደኞቻችን የሚበሳጩ አሉ እንዴት እንዲትላለ ምናምን ይሉኛል እንዴ አንተ ለኤርትራ ሞታለው ስትል እኔ ለኢትዮጵያ ሞታለው ማለት ምን ችግር አለ በጣም ነው የሚያስቀው እኔ ደፍሮ የሚለኝ የለም እኔን እግዚአብሔር ይስጣቸው አንድም ኤርትራዊ ደፍሮ ዮኒ ማኛ እኔ ኤርትራን ወዳለው ኤርትራዊ ነኝ አንተ ግን ኢትዮጵያን አደግፈም እናቱ የወለደችው አይፈጠርም እናቱ የወለደችው ደፍሮ ያው በንግግር ደረጃ እንጂ ያው በአካል መጥቶ አረ በምንም ደረጃ መጥቶ በፖለቲካ ደረጃ መጥቶ ስለ አሰብ አትጠይቅም የሚለኝ ኤርትራዊ አይፈጠርም ነው ማለት አሰብ የኢትዮጵያ ደም ስር ነው አንተ ግመል አሸንተበታል ግመል ነው የሚጠጣው አሰብ የኢትዮጵያ የደም ስር ነው እያልኩ ይኸውልህ አክቹሊ በፈለገ መልኩ ይምጡ በፈለገ ካልኩሌሽን እነሱ አሁን ደም ከፍለንበታል ነው የሚሉት ያን ደም ሲከፍል እኮ የሱ ጥይት ውሃ አልነበረም የሚረጨው ሌላውም ደግሞ ያችን ላለማሳጣት ደም ከፍሏል እኩል ነው ደም የከፈልነው እንዳውም እኮ መጨረሻ ላይ ደርግ ከወጣ በኋላ ብዙ ጀግኖች በጦርነት ያልተሸነፉ አጋዥ በማጣት ብቻ ብዙ ተጨፍጭፈዋል እዛ ላይ እኔ አንድ ጀርናል አለ ምን እንዳረገ ታውቃለህ ተከቦ መጨረሻ ላይ አንድ ጀርናል ልንገራችሁ አቦ ስሙ ጠፋኝ በጣም ሻቢያ መታከባቸው ታውቃለህ አሰብ መጨረሻ ላይ ነው የተወሰደው ሻቢያ መታከባቸው ግራ በቃ አይደለም አጋዥ አይመጣላቸውም ከአቅም በላይ ጦር ነበር የሻቢያ የመጣው ማለት ነው ምን እንዳረገ ታውቃለህ ሰራዊቱ እኔ ለማስታወሻ ደሜ አሰብ ላይ ይፈሳል እናንተ የራሳችሁን ውሳኔ ወስኑ ብሎ ጀልባ ላይ ቆሞ ፊቱን ወደ ኢትዮጵያ ዙሮ ጀርባውን ወደ ባህሩ አርጎ ነው መሳሪያ ጠጥቶ ውሃ ውስጥ የወደቀው እናቃለሁ ከዛ በኋላ ሰራዊቱ ተቃቅፎ አንድ ቦምብ ለአራት እያፈነዳ ነው ያለቀው በቃ እኛም ብለው ማለት ይሄ ታሪክ ነው የተሰራው አሰብ ላይ የአሰብ ጉዳይ ከማንም በላይ ኢትዮጵያኖች ዋጋ የከፈሉበት ነው ከጥንት ጀምሮ በዲፕሎማሲ ተሞክሯል በብዙ ነገር ተሞክሯል ግን ያው እነዚህ ተንከሲስ ወያኔ መጣ የሻቢያ ፍልፈል ምን አደረገ አጠቃላይ ገነጣጥሎ ሰጥ ኢትዮጵያ እውቅና ባትሰጥ ኤርትራ ሀገር መሆን አትችልም ሀገርም አልነበረችም ሀገርም መሆን አትችልም ኤርትራ ሀገር የሆነችው መለስ በፈቀደው ፍቃድ ያንን ደግሞ እኛ እናወግዛለን ለምን ኤርትራኖች መገንጠል መብታቸው ነው እኛ ያገባል ግን በራችንን በሙሉ ገንጥዬ ይወጣለው የለም ይሄው አንድ ባለፈው የተናገርኩት አለ ምንድነው አሁን እኔና አንተ የአንድ አባት ልጆች ነን ልበል እና
ሁለት በር አለ ግቢ አለ ማለት ነው። ግቢያችን የግቢው መግቢያ መንገድ ዳር ነው። ለቢዝነስ ለምን የሚሆን ከዛ አባታችን ካለፈ በኋላ አንተ መተ ወይ እኔ መጥቼ ኖ የፊት ለፊቱን በሙሉ እኔ የምወስደው የጀርባውን አንተ ወሰድ ብትለኝ ብለህ ይችላል አትልም። ኤግዛክትሊ ነው። ሁለታችንም የፊት ለፊቱን የምንቋደስበት ነገር ነው የሚሰራው። ኤርትራኖች እንገነጠላለን ካሉ መብታቸው ነው። ግን ያለውን መውጫችንን በሙሉ ወስደው መሄድ አይችሉም። እንደዚህ ብሎ በዓለም ላይ ህግ የለም። ለዚህ ደግሞ ሆኖ መገኘት ነው። እኔ ይኸውላችሁ አሁን የአብይ ሰራዊት መማረኩ ምናምን ከፋኖ ጋር ስለሚታገል ነው የሚማረከው፣ ከህዋት ጋር ስለሚታገል ነው። ኢትዮጵያኖች ናቸው በሙሉ ኢትዮጵያኖች ጀግኖች ናቸው። when it come to ሻቢያ ልብ ካላት ለምን ፋኖ ላይ ተለጠፈች? ወያኔ ቀምሶታል እኮ። ሻቢያ እኮ ወያኔን በጣም ነው የሚፈራው ታውቃለህ? ሻቢያ ወያኔን በጣም ይፈራው ነበር። ገብቷል? ከዛ አሁን ብዙዎቹ የሚሉት ምንድነው? ያኔ እኮ ወያኔ ልትመታችሁ ስትሉ አግዘናችሁ ምናምን ይላሉ። ኖ እያገዙን አልነበረም። ለራሱ ስለሚፈራ የራሱን ጥቅም ያልዘረፈው ነገር አለ እንደ ከትግራይ ያ ብቻ ሳይሆን ለራሱ ይፈራል። ለስልጣኑ ወያኔ ደግማ አሸንፋ ከመጣች አለቀለት። ለምን መሰለ? ጌም ኦቨር ወያኔ ያለው አብይ ስልጣን ላይ ሲወጣ ነው። ዳሴ ወያኔ ተጠናክራ መጣች ማለት ቀጥሎ እሱን እንደምትበላው ስለሚያውቅ ለዛ ነው መጥቶ ያገዘው። ሲያግዝ ደግሞ መዋጋት አቅቶን ሳይሆን ያለው መሳሪያ በሙሉ በወያኔ እጅ ስለነበረ መከላከያው በሙሉ በወያኔ እጅ ስለነበረ ነው እንጂ የሱን እገዛ ፈልገን አይደለም። አሳየው እኮ አይደለ እንዴ? ሻቢያ እኮ የነበረችው በኖርዙ በኩል ነው እንዴ? በወልቃይት ጠርጎ የገባው እኮ ፋኖና መከላከያው አይደለ እንዴ? አብሶሉትሊ በ3 ሳምንት አይደለ እንዴ ምናምን ውስጥ ገብቶ ድራሻቸውን ያጠፋቸው ከተጠናከረ በኋላ ምን አዲስ ነገር አለ? እድሜ ለፋኖ ለአማራ ልዩ ኃይል ይሄ ነው የሆነው። አሁን የፋኖን አቅም ስለሚያውቁት ፋኖን ከያዝን 4 ኪሎ መድረስ ነው። ግን ፋኖን ደግሞ ከባድ መሳሪያ እንዳይዝ ማድረግ ነው። ለምን? ስልጣኑን ከያዙ በኋላ መልሰው እንደ ሂድን ይበትነዋል ወይ ይመታዋል። አብረው ነው የሚመቱት ሻቢያና ወያኔ። የአማራን ጥላቻቸው እኔ ያስፈልል እንዴ? በተለይ የዋት ፖለቲካ ሻቢያና ወያኔ ሆነው አማራን እንደሚመቱ ነግራለሁ። ኦፍ ኮርስ አቅም የሚያሳጡት አማራን ነው። እንደዚህ ደግሞ የአማራ ፖለቲካ በደንብ ያልተሰራ በደንብ ያልበሰለው በማይረቡ በቁጭራ ሰዎች ቦታ ስለተሰጠው በቁጭራ ምን እውቀት በሌላቸው ብቃት በሌላቸው ለራሳቸው እንኳን መኖር በማይችሉ ሰዎች በባዶ ስለተሰጠ እንዴት ህወሓት ቀረበችኝ ብሎ ወንድሙን የበላ ህወሓት አማራ ልጅ ምንም ሳይበድል ምንም ሳያረግ የሀገሪቷ ተጠቃሚ ሳይሆን ቆርጥሞ እንዳይወልድ ወልቃይትን ርስቱን ምናምን የወሰደ ከሱ ጋር ወዳጅ ሆኖ ልስራ ካለ ምን ያህል ጅል ፖለቲከኛ እንዳለው አማራን ማየት ትችላለህ። ጅል ፖለቲከኛ ነው ያለው። ሲጨፈጭፈ ሲያጠፋ ሙሉ ለሙሉ ያንተን ባህል ቆርጥሞ ያስበላ ያስናቀ ምኒልክን አስመስሎ ሐውልት ያሰራል። እንደገና መጥቶ ለአማራ አገዝኩኝ ብሎ ከፋኖ ጋር ከህወሓት ጋር ከሻቢያ ጋር ሲያሽቃብጥ ስታይ ምን ያህል ፖለቲካ የማይችል ህዝብ እንዳለው በዚህ ታውቃለህ። አሁንም ወደፊትም ቻሌንጅ እንጀምራለን። ሀሳብ የኢትዮጵያ የደም ስር ነው ብለን ነው የምንጀምረው። ቻሌንጁ የኢትዮጵያ የደም ስር ሀሳብ ነው። ምንም ጥያቄ የለም። 4 ነጥብ። ምንም ጥያቄ የለውም። እያንዳንዱ ኢትዮጵያዊ እያንዳንዱ ፋኖ ብትጠይቀው ማን ነው የባህር በር የማይፈልግ? እስኪ ንገረኝ። ማን ነው የባህር በር ምን ይለዋል መሰለው? የዘላለም ጦርነት አይኖርም። ይኸውልህ እኔ አንድ ነገር አሁን እነሱ የሚያዩት እንግዲህ ሻቢያ የተዋጋችሁ 30 ምናምን ዓመት ነው። ኦኬ ወያኔ 17 ዓመት ነው አይደለም እንዴ? ፊት ለፊት እኮ ገጥመው ደርግን አሸንፈው ታያቁም። ቀይ ኮከብ ዘመቻ እኮ ይመሰክራል። ቀይ ኮከብ ዘመቻ ድራሻቸውን ያጠፋቸው ተብሎ ነው ለደርግ የነሱ መጥፋት ለአንተ ከውስጥ ሌላ ራብሽን ይመጣባል፣ ስለዚህ ይኑሩ ተዋቸው በሚል ነው ያቆመው። እናውቃለን። ከዛ በኋላ ሰራዊቱ ደከመው መግደል
ኢቭን በዚህ ነገር እኔ ሞጣን ደግፈዋለሁ። ሞጣ ያለው በኃይለኛው እንዴት ከሻዕቢያ ጋር እንዴት ከህወሓት ጋር ሆናችሁ አማራ ፖለቲካ ይሰራል እያለ ሚጮ ሞጣ የፈለገ ልዩነት ቢኖር በኢትዮጵያ ላይ ባለው ነገር እኔ አከብረዋለሁ። እንዴት ተደርጎ ይሰራል? አማራን ከሚጠሉ ጋር አማራን ማጥፋት ከሚፈልጉ ጋር እንዴት አብሮ ይሰራል? እንዴት አይገባቸውም። ስለማይገባቸው አሁን ግን እኛ ህዝቡን እናነቀዋለን። በምን አሁን የቀረን የኢትዮጵያ ጉዳይ የአሰብ የደም ስራችን ጉዳይ ነው። አይናችሁ እያየ አሰብን እንዲህ አድርገን እናወጣዋለን። እንዲህ እንዳትረሳ። የፈለከውን ዛቻ የፈለከውን ፕሮፓጋንዳ ስራ። እኛ ኢትዮጵያውያን በአሰብ ጉዳይ ድርድር አናውቅም። ከዛ እየለመንከን ቃል ለምድር ለሰማይ እያለቀስክ እናያለን። ማን ነው ልብ ያለ? ኢትዮጵያን ማንም ያውቃታል በጀግንነቷ። እኔ የምነግርህ ኮንቬንሽናል ዋር ገጥሞ ሻዕቢያ ከኢትዮጵያ ጋር እንደማያሸንፍ አውቃለሁ። ዶንሊ ቲንግ ምንድን ነው የተለጠፉት መምጣት ካሉ ህወሓት ጋር የተለጠፈው ፋኖ ጋር የተለጠፈው ለምን ይመስላል? ለዛ ነው፣ ሌላ ምንም ነገር የለውም። ለመሰለ አማራ ምድር ላይ ከገባ የአማራ ህዝብ ራሱ ይመታዋል። ትግራይ ላይ ከገባ የትግራይ ህዝብ ይመታዋል። የግድ ከነሱ ጋር ጥምረት መያዝ አለበት፣ አለበለዚያ ማሸነፍ እንደማይችል ያውቀዋል። አቅም ካለው ጀግና ከሆነ ለምን ይለጠፋል? አማራም ደግሞ ሄዶ እነሱ ላይ መለጠፍ የለበትም። ትግሉን በራሱ መታገል ይችላል። ይሄ እኮ አማራን እያሰደቡ ነው። እነዚህ አሁን እዛ ስር ሄደው የተለጠፉት አማራ ያለ ወያኔ ያለ ሻዕቢያ እርዳታ እናሸንፍም እያለ እኮ ነው። ኖ በሚስት ደግሞ ኤርትራዊ አለ፣ በግማሽ ኤርትራዊ አለ፣ በምን አለ እና የአሰብ ጉዳይ እንደ ኢትዮጵያ አጀንዳ አድርገው የማያዩ የአማራ ፖለቲከኞች ሲመጡ ያሳዝናል። ኖ አሁን እኮ እየተናገር ያለው ጀርናሉን ጀርናሉ ነው። ጀርናሉ አንደኛ እኔ ብዙ መናገር አልፈልግም። ኤኒዌይ ግን ጀርናሉ ድሮም ህወሓት ነው፣ በጥቅም ተጣላ። እኔ አንድ ነገር የምነግርህ መሰለህ፣ እኔ የትኛው ጀነራል ተፈራ በጭባጫ እሱ ነው የተናገረው። ማለት ከኋላ ጉብ እንልብሃለን ያለው እሱ ነው። የሚገርም ይሄንን ነው። ይኸው ምን አለ መሰለህ፣ እሱ ጀነራል እያለ ነው እኛ አርባ ጉጉ ላይ ታረን። ለምን ሰራዊቱን ይዞ አልተነሳም? አማራ ለምን ይታረዳል ብሎ በደኖ ላይ ያ ሁሉ አማራ ሲጨፈጨፍ እሱ ጀነራል አልነበር እንዴ? አረብና ሴጭን ውስጥ የሚውል ሰውዬ ደግሞ የሴጭን ውስጥ የሚውል ሰውዬ ደግሞ ጀግና ብለህ ታመጣለህ። በጥቅም ሲጣላ በስልጣን ሲጣላ እኔ ኢምፐርሰን እነግርሃለሁ። እኔ ኢምፐርሰን ይኸውልህ በህወሓት ጦርነት ጊዜ ትዝ ይልህ እንደሆነ ህወሓት አንድ ጊዜ የድሮ የመከላከያውን ዩኒፎርም ለበሰች። አይተህ ከሆነ እኔማ የእሱን ቆይ መኩሻ ይህን ሲሪየስ አታርገው። ይህን ሰውዬ ተፈራ ማሞ የሚባለው ሚስቱ እንትኑ ማናት ስሙ አጎቴ ነው ስትል የነበረችው ያጫወታት ሚስት መነን ተብላ መነን የምትባለች አጎቴ እያለች ነበር የምታወራው እስከምናውቀው ድረስ እና ሚስት አድርገው ቀይ ቀለም ቀብተው እስክታ የምታስብለው ሰው ነው። እሱን ጀነራል ብለህ እንዳታወራልኝ። ቀይ ቀብተው እግዚአብሔር ምስክር፣ ያው ስም ከባድ ነው። ዝም ብሎ የሚቆለል ስም አለ። ቀይ ቀብታው ፀጉሩን እስክታ እያለ ምናምን አብሮ የሚያወራ ሰውዬ እግሬን ታመምኩኝ ፋሻ አድርጉልኝ እስራኤል ልሄድበት ልታከምበት እያለ የቀባጠረ ሰውዬን አምጥታ እንደ ጀነራል ብታወራኝ እኔ ለኢትዮጵያ ውርደት ነው። ይሄ ጀነራል አይደለም፣ አዝማሪ የሆነ ሰውዬ ጀነራል ያው እኔ ስለ ጀግንነት መወራት ካለበት ይቅር ይበል። ስለ ኢትዮጵያ ጀግኖች ማውራት ካስፈለገ ስንት ጀግኖች አሉ፣ ደርግ የበላቸው ማለት ነው። እነሱ እኮ በህይወት ቢኖሩ ወያኔ አትገባም። እነሱን አስበልታ ነው የገባችው። ጦሩ የተበተነው ጦሩ አኮረፈ። ምን አለ መድን ንጉሴ ነበር የቀረው። መድን ንጉሴን አውቀው ባሻጥር ወደ አዲስ አበባ መጡት። ሻዕቢያ መፈንጫ አገኘች። ጀነራል መድን ንጉሴን የት ቦታ ነው ሻዕቢያ ገጥማ አሸንፋ የምታውቀው? ደምሴ ቡልትን የት ቦታ ነው ገጥማ አሸንፋ የምታውቀው? ዘመቻ ፀሐይ ግባትን ረሳኸው ፋንታውን መኩሻ። ዘመቻ ፀሐይ ግባትን ረሳኸው። በጣም የሚገርም እኮ እሱ እኮ አሁን ነው ይሄ። እዚህ ላይማ ብላ 14 ኪሎ ሜትር እኮ በኡታ ነው የቆመው። ታዲያ ሊገቡ ነበር እኮ። እሱን ተው። ቆይ ሌላ ልንገራችሁ። ይሄ ነገር ለሻዕቢያ አድርሱልኝ። ይቺን ጸዳ ያለ እስካሁን ባድመ በኢትዮጵያ ስር ናት። ለምን አትወስዷት? ለምን አትወስዱ? ይሄው 30 ዓመት አለፈ።
ባድመ አልጀርስ ፈርሞላችሁ በኢትዮጵያ ስር ነው ያለችው። ሞክሯት እስቲ። ትሞክራላችሁ? ዘግበኝ። በቃ የእናንተ ጉልበት አለን፣ ተፈርሞልናል። ይቅርታ ባድመ ተፈርሟል፣ የእኛ ነው ብላችኋል አይደለ? እስቲ እናት ትውለድፍ ውሰዳት እስቲ። አቅማችንን ታውቁታላችሁ። የእናንተ ምን መሰላችሁ? ፖለቲካችሁ ምንድን ነው? የኢትዮጵያውያንን በማባላት ኢትዮጵያውያንን ፎከስ እንዳናደርግ፣ ልማታችን ላይ እንዳንገባ፣ ኢትዮጵያ አንድ ከሆነች ነው የሚለዋቸው። ተበላን፣ አሰብን ይወስዷታል። ኢትዮጵያ አንድ የሆነች ጊዜ አሰብ ትወሰዳለች በሚል ምን አለ ለቅሷል። ሰው ያቺን ነገር በደንብ አድርገን ነው የምናደርገው። በደንብ አሰብ የኢትዮጵያ የደም ስር ናት፣ እንዳትረሳ። እንወስደዋለን። የኛ ነበረ፣ በታሪክም የኛ ነው፣ በምንም የኢትዮጵያ ነው። አሁን ደግሞ ጨርሰን አሰብን ምን አይነት ስራ እንደምንሰራበት እናሳያቸዋለን። ምን አይነት ስራ እንደምንሰራ አሰብ ላይ እናሳያለን። አባይን አይታቸዋል እንዴት እንደሰራን፣ ኦጋዴን ላይ እንዴት እንደሰራን አይተናል። ድጋሚ ሌላ የውሃ ማመንጫ እየተሰራ ነው። አሁን ደግሞ አሰብ ላይ ይውልሲ ምን አይነት ስራ። እናንተ ግመል ነው የምታጠጡበት ሽንት፣ እኛ ግን ቁም ነገር እንሰራበታለን። በሱ ላይ አንድነን ምንድነን ስትለብትውል የኢትዮጵያን ክንድ ለአንዴና ለመጨረሻ ጊዜ ታዩታላችሁ። ለአንዴና ለመጨረሻ ጊዜ ቃል ለምድር ለሰማይ፣ እችን ቃል እንዳትረሷል። ከዚህ በፊት ህወሓትን እናንተ ጋር የሚመጣው ነገር የከበደ ነው ብለን እኔም አለው እዚህ አልሞተ መኳ አለ፣ ሰለሞን ቦጋለ አለ፣ ሌላ ህወሓት አንቺ ጋር የሚደርሰው ነገር የከበደ ነው ብለን ስንናገር አልሰማ ብለው ነበረ። ዛሬ ህወሓት የተናቀች ሆና ተገኘ። ባዶ ማንም የማይፈራት ተራ እንደሆነች ታይታለች። ለምን? ጥጋብ፣ በባዶ ጥጋበኛ ስለነበረች። የኢትዮጵያ ስለተለያየማ ኦሮሞና አማራ ስለተጋጨ፣ በዛ ሰዓት ፖለቲካ ስለተሰራበት አሁን ባዶ ገብታል። አሁንም ነገር አለው በአሰብ ጉዳይ ኢትዮጵያዊ በሙሉ የደም ስሩ ስለሆነ በአንድነት የቆመ ጊዜ አይደለም በጦርነት በሽንት ባዶ ይከታል። በሽንት ነው ጦርነት አሁን ኤርትራኖች የማይገባቸው አንድ ነገር ምን እንደሆነ ታውቃለህ? አሁን አብዛኛው ኢትዮጵያዊ አውጥቶ ስለማይናገር የአሰብ ጉዳይ አብይ ያመጣው ነው ይመስላል። አረም የህዝብ ውስጥ የኢትዮጵያ ላይ ተቀመጠ። አዎ በእያንዳንዱ ኢትዮጵያ ልብ ውስጥ ሲፍለቀለቅ የኖረ ነው። እሱ ለፖለቲካ ተጠቀመበት፣ አያገባኝም። ግን የአሰብን ጉዳይ ካመጣ የኔም ጥያቄ ነው፣ የእያንዳንዱ ኢትዮጵያዊ ጥያቄ ነው። 130 140 ሚሊዮን ህዝብ አፍንጫውን አፍነ በአፍ ብቻ ተንፍስ ልትለው አትችልም። ይሄ ሪያሊቲ ነው። ይሄንን መክፈት አለብህ፣ መልቀቅ አለብህ። ወይ አሰብ መስጠት አለብህ፣ ወይ 20 ኪሎ ሜትር በአሰብ በኩል መስጠት አለብህ። ከዛ በኋላ እንደ ህዝብ አብረን ከፈለግን አብረን እንኖራለን፣ ከፈለግን በኢኮኖሚ እንገናኛለን። ዋሬቨር ኢት ኢዝ። አለበለዚያ ግን እንሞታለን ስትል 150 ሚሊዮን ህዝብ ደግሞ ይሞታል። እዛ የተለየ ነው። ይኸውልህ ከመከላከያ ከፋኖ ጋር መዋጋት፣ መከላከያ ከወያኔ ጋር መዋጋትና መከላከያ ከሻቢያ ጋር መዋጋት ኮምፕሊትሊ የተለያየ ነው። ይሄን እንድታውቅ ፈልጋለሁ። ኮምፕሊትሊ የተለያየ ነው። እኔ ግን እንዳውም እኔ የምፈልገው እንደሆነ ገጥመው እንያቸው እስቲ። ፉከራቸው እኮ በጣም አንተ ከወንበር ነው የሚያስነሳን። እንዴት እኔ በጣም ነው የሚያበሳጩ የሚያወሩት ነገር ማለት ነው። ስለማቃቸው ስለምናቃቸው ውስጣቸውን በደንብ ስለምናቅ ገብተዋል። አዎ ሊረብሹ ይችላሉ። አሰብን ግን እኔ 3 ሳምንት መዋጋት ቆመው ይችላሉ ብያለሁ። 3 ሳምንት የኢትዮጵያን ኃይል ለ3 ሳምንት አሰብን ሳያስነኩ ይቆያሉ አይደል? ግን አሰብ ይያዛል። ከዛ በኋላ ግን ሊረብሹ ይችላሉ። ያንን አውቃለሁ። ትረብሻለህ፣ በቃ ትረብሻለህ። አሰብን ግን መያዝ ይቻላል። ይሄ ከዚህ በፊትም የተሰራ ነው። ምንም የተወሰነ ሳምንት ነው ብትከላከል የለም። የማንም ጥይት ውሃ የሚረጭ የለም። አንተም ትገላለህ፣ እኛም እንገላለን። አንድ ነው። ምንም አዲስ ነገር የለውም። ልዕልናን አስገባ ለምትሉ ልዕልና ብልጽግና ናት። እኛ ኢትዮጵያዊ ነን። ልዕልና ብልጽግና ናት። እኛ ኢትዮጵያዊ ነን። እኛ የፖለቲካ ፓርቲ አይደለም። እኛ በኢትዮጵያዊነታችን የምናደርገው ነው። ልዕልና ደግሞ የብልጽግና ካድሬ ናት።
ስለዚህ እኛ የምናወራው እንደ ኢትዮጵያ፣ እሷ ደግሞ እንደ ካድሬ ስለምታወራ ላይመቻችሁ ይችላል። ስለዚህ እኛ ነፃ ሆነን የምናወራው በኢትዮጵያዊነታችን። ለዛ እኔ በብዙ ነገር ከአብይ ጋር እቃወማለሁ። በሚያደርገው እያንዳንዱ ነገር አንስማማ። ግን ዊኒካምቱ አሰብ አንተ ብርጌድ አመዶ እያልክ ትቃወም የነበርክ ሰውዬ ሄደ ኢሳያስ ላይ ከተለጠፍክ እኔ ለምንድን ነው የማልለጠፈው እንዴ? ለዛ ንገረኝ። ትክክል። ወያኔ ላይ ሄደ የምትለጠፍ ከሆነ እኔ ለምንድን ነው የማልለጠፈው? አንተም ኢንተረስትን አይተህ ነው ወያኔ ላይ ሄድከው። እኔም ደግሞ ኖ ይሄማ እኔንም ያጠፋል ብዬ እዚህ ላይ ልለጠፍ ይችላል። ምንም አታመጣም። በዚህ እኮ የሚገርሙ እኮ ካያቸው ኤርትራውያን የአማራ ልጆችን የትግራይ ልጆችን የሚሸውዱበት መንገድ ያስቀኛል። እኔን አይሸውዱኝም። ስለዚህ እኔን አያወሩኝም። በዛ ጉዳይ መሸወድ አይችሉም። የሚሸውዱት ጅሎችን ከብቶችን ያመጡና አሁን እኛ እንወዳቸዋለን። በእናቴ ጎንደር አሁን ሞኒካ በእናቷ ጎንደሬ ሆና መጣች። ስትጠየቅ አይ ማዘር ሞታለች ግን ጎንደሬ ናት። እናቷ ጎንደሬ ከሆነች አማርኛዋ እንዴት ተገመደ? የጎንደሬ አማርኛን ታውቀዋለህ? እውነት የጎንደር እናት ኖሯት ነው አማርኛዋ እንደዚህ በጫማ ጥፊ የምታስሄደው? እስቲ ህሊናችሁ ይየው። እንዴት የጎንደርን ልጅ መጫወቻ እንዲያደርጉት የምታየው? እናቷ ጎንደሬ የሆነች ሴት፣ እውነቴን ነው የምናገር፣ እናቷ ጎንደሬ የሆነች ሴት አማርኛ ንግግር ሊጠፋት ነው? ሊጠፋት ነው ወይ? አያስቡትም፣ አያስተውሉም። ጎንደሬ መባሉ ብቻ ያስደስታቸዋል። አንዳንድ ምንም ፖለቲካ የማይገባቸው ሰዎች፣ ምንም ስለ ፖለቲካ እክሉ የሌላቸው ምን ያደርጋሉ? ጎንደሬ ነኝ እናቴ በልጅነቴ ሞታብኝ ምናምን ብላ ፖለቲካ ትሰራለች። አማራ ልጆች አሰብን አትጠይቁ ትላለች ከነ ቪዲዮ። አሰብን አትጠይቁ፣ ፍቅር ይሻለናል። እኛ የምንጠይቀው የራሳችንን ነው። አሰብ ደም ስራችን ስለሆነ ነው የምንጠይቀው። በሱ ጉዳይ ላይ ከጎንደሬነትሽ ስትወጫ ያለው በሰከንድ የእናትሽ ጎንደሬነት ወዲያው ይወጣል። ከአንዴ የእናትሽ ጎንደሬነት ይቀርና ኤርትራዊ ነኝ እንድትይ አደርግሻለሁ። በአሰብ ነው መመጣባቸው። አሰብ የኢትዮጵያ ነው። የኢትዮጵያ ልጅ በሙሉ አንድ ሆነን ስለ አሰብ ጉዳይ ሙሉ የሶሻል ሚዲያው አጀንዳ ከዚህ በኋላ አሰብ የኢትዮጵያ ደም ስር ነው የሚል አጀንዳ ነው። አንሰማችሁ ሌላ ነው። ማኛው ይሄ ነገር የአሰብ ጉዳይ ምን እንደሚያጠራልህ ታውቃለህ? አማራ ውስጥ የተሰገሰገ የሻቢያ ገባ በግማሽ የሚወለድ በምንም አማራ ነኝ እያለ በአማራ ስም የሚታገለውን አጥርተህ ታገኘዋለህ። ለመሰለ አማራ በወደቡ ድርድር የለውም። አማራ ኮንክ ኢትዮጵያዊነት ላይ ልዩነት የለህም። ኢትዮጵያ ከሆነ ነገ የኢትዮጵያን የአማራ ልጆች ወደብ ሲኖራቸው ነው ኢኮኖሚያቸው የሚስተካከለው። ወደብ ሲኖራቸው ነው ከዓለም ጋር የሚገናኙ። ወደብ ይሄንን እንደ አይሆንም የሚል ወዳጄ ነው ኤርትራ የሚል ከኤርትራ የተወለደ ነው። ሌላ ምንም ጥያቄ የለው። ግን በአማራነት ይነበብ የነበረ ነው ብዬ ነው የማስበው። ሌላ ምንም ትርጉም የለው። ጭምብሉን ልንገልጸው ተነስተናል። ጭምብሉን በአሰብ ኬዝ ደግሞ የኢሳያስ ምሩቅ ነን እና በአሰብ ጉዳይ ኢትዮጵያ አይደራደርም። አብዛኛዎቹ እኮ የሚሉት ምንድነው? ጊዜው አይደለም። ኧረ ጊዜው ካልሆነ አንድ ነገር እዚህ ጋር ያዝ። አብዛኛዎቹ የሚሉት ኖ እኛ አሁን እንደ አማራ እየተገደልን ነው፣ ስለዚህ ስለ አማራነታችን ብቻ ነው የምንታገለው ይላሉ። ትክክል ነው፣ ያ ትክክል ነው። ግን ያ አማራ የሚኖረው ኢትዮጵያ ውስጥ ነው። ኦኬ፣ ያ አማራ ኢትዮጵያ ውስጥ ነው የሚኖረው። አሁን ጊዜው ስላልሆነ ነው አይደል? ኦኬ፣ አብይና ኢሳያስ የተጣሉት በአሰብ ጉዳይ ነው እንጂ እኮ ቀለበት ተደራርገዋል፣ ተዋደዋል፣ ስንት ነገር አብረው የሰሩ ሰዎች ናቸው። ሲገባበዙ የነበሩ ናቸው። በምን ተጣሉ? በአሰብ። ነገስ ታዲያ አንተ ስልጣን ላይ ከያዝክ በኋላ አሰብን እንደምትጠይቅ እየተናገርክ ነው። ለምን ጊዜው አይደለም ካልክ የምትጠይቅበት ጊዜ አለ ማለት ነው። ስለዚህ ነገም ሊመታ ነው ማለት ነው። ስለዚህ ይሄን እየሰማ ነው ሻቢያው ራሱ። አንተ ስትናገር ጊዜው አይደለም ስትል ይሄንንማ በደንብ እንዳይታጠቅ እኛ ብቻ እንድንጠቀምበት እግረኛ አድርገን እንላከውና እዛ ሲደርስ አናቱን እንለዋለን። አለበለዚያ እሱም ስልጣን ከሰጠነው ነገ እንደ አብይ አሰብን ይጠይቃል ይላል። ይሄ ነው እኮ መልእክቱ። ራሳቸው የሚሰጡት መልእክት ይሄንን ነው። ገብቷል? አሁን ጊዜው አይደለም ማለት እኔ ጊዜ ሲኖረኝ ነው የምጠይቅህ እያለው ነው።
ገብቷል። ያ ኢንዳይሬክትሊ እንዲህ ብሎ የሚያወራው ኢትዮጵያዊ አይደለም። ኢትዮጵያዊ አይፈራም። እኔ ጠይቄ ብሻ መብታችሁ ነው። ኔትወርክ እንትን እያለ ነው። እሺ ኢትዮጵያ ያላስተዋላችሁት ነገር ይሄ ነው። ልዕልና ትግባ የምትሉ እኔ በጣም የምትመቸኝ ልጅ ናት። ከበፊትም ከኔ ጋር ወዳጅ ነው። ልዕልና ትግባ የምትሉ በፍቅር አልገባም። እሷም እኔም ስለምንተዋወቅ እኔ በጣም ነው የምትመቸኝ ከበፊትም። ሌሎቹ አንዳንድ ጻፉ ልዕልና ትግባ እና የልብ ታደርስልን ምን ያህል ወዳጆች እንዳለው ማወቅም ፈልጋል። ፖለቲካ እንደዚህ ነው የሚሰራው። እና ልዕልና ትግባ ምን ያህል ወዳጅ እንዳላት ማወቅ ያስፈልጋል። ይኸው እዩት እንግዲህ ከስር ታፕታፕ እያደረጋችሁ ልዕልና በሀገሯ ጉዳይ እንደማትደራደር ማሳያ ቁጥሩን እዩት። እዩት ቁጥሩን ብቻ። ስለዚህ ምን ያህል የኢትዮጵያ ሕዝብ ከጎንሽ እንዳለ እንድታቂው ነው። ምንድን ነው የሚያደርጉት መሰላችሁ? ያልገባችሁ በተለይ ለአማራ ወንድምና እህቶቼ ነው የምነግረው። ይሄ ኦሮሞ አይሸወድበትም፣ የደቡብ ልጅ አይሸወድበትም። የትግራይ ፖለቲከኞች ከጥቅም አኳያ ጥቅም ከማንም ይምጣ ይቀበላሉ። ዶንት ኬር የፖለቲካ ጥቅም ከማንም ማምጣ ይቀበላሉ። ስለዚህ አይ ህዝቡ እንግዲህ ከልዕልና ውጭ አንሰማም እያሉ ነው። አስገባታለሁ። አያችሁ አይደል? እንድታውቁ ብዬ ነው። ዝም ብላ አይደለም። ከባድ ሚዛን ናት በኤርትራ ጉዳይ። ስለዚህ አንድ ነገር ልበል እዚህ ጋር ምንድን ነው የምላችሁ፣ የሁልጊዜ ለአማራው አጀንዳ የሚቀርጹለት ኤርትራውያን ናቸው። የኤርትራ ፖለቲከኞች ልክ የኢትዮጵያን ጉዳይ በአንድነት ልናወራ ስንመጣ ስለ ጉዳይ ሜንሽን እንዳይደረግ የሚፈልጉት በሙሉ ኤርትራውያን ናቸው። ሙሉ በሙሉ ኢትዮጵያዊ ከሆንክ አሰብ ያንተ ነው። 4 ነጥብ። ኢትዮጵያዊ የሆነ በሙሉ አሰብ የኢትዮጵያ ደም ስር ነው። አይ ብለህ ከነሱ ጋር ጎራ ከመደብክ ነጥ የኢትዮጵያ ማን እንደሆንክ በአንዳነትን ያሳይልኛል። 4 ነጥብ። ምንም የሚያከራክር የሚያጨቃጭቅ ነገር የለም። ምንም ነገር ነው ማውራ። ስለዚህ አጀንዳ ኤርትራውያኖች ሲሰሩ መልሳ አጀንዳውን ዘግዝቀ ባዶ ከተት አስገባቸዋል። ዘግዝቀ ነው በኢትዮጵያ ጉዳይ አትደራደር። የፈለገ ነገር ይሁን ለኢትዮጵያ የሚጠቅም አይደለም። ወደብ የተጋጠ አጥንት ቢመጣ ተቀበል። ለኢትዮጵያ እስከጠቀመ ኢትዮጵያ ነው መውሰድ ያለብን። ለኢትዮጵያ የሚጠቅም ኤኒቲንግ ይምጣ አምጥተህ መቀበል። ምንም የምትደራደርበት ነገር የለም። ስለዚህ በተለይ ነሚኪ የምትባል አፈር ከድሜ ሳልሰድብ ነው አፈር ከድሜ አስገብቼ ከሶሻል ሚዲያ ያስወጣል። ትረስት ሚ። እናትን ላግኛት አባትን ላግኝ ልደብደ እንደዚህ የኢትዮጵያን ወደብ አስመልሼ ታይኛለህ። ይህን ቃል እንዳትረሳው። አስመልሼ
ኢትዮጵያን አንድ አድርጌ አሳያለሁ። አቅማችንን በህዋት አሳይቻለሁ። የኢትዮጵያ ህዝብ አንድ አድርጌ ህዋትን ዘግዝቀን አሳይተናል። የኢትዮጵያ ህዝብን አንድ በኤርትራ ጉዳይ ላይ እንደነገርኩ አሰብን ወስደን አንተ እዚህ እያለቀስክ አሳያለሁ። ይህን ቃል እንዳትረሳው። እኛ ፉከራ ሳይሆን በሀገር ጉዳይ ነው የምናወራው። አንተ እናትና አባት ስደብ፣ እኛ ግን ወደቡን አስመልሼ አሳያለሁ። ይችን ቃል እንዳትረሳው። ልዕልና እንኳን ደህና መጣሽ። ወዳጆች ስለወደዱሽ ምንም ማድረግ አልችልም። በወዳጆችሽ ጥያቄ አንተ ካድሬ ልትለኝ አትችልም። አንተ ሰውዬ እንዳልሆንኩኝ ታውቃለህ። ኤኒዌይስ እንዴት ናችሁ? እንኳን ወንድሞቼ የሆናችሁ አስወርድ ጋድ በሀገር ማትደራደሩ የፈለገ ብትለኝ አገር ነች። በቃ that is all I care about። በእውነት ነው የምልህ። ልዩነት ይኖርህ ኤኒቲንግ ማለት ነው። በራስ አገር ኢንትረስት ግን መደራደር ማለት በባህላችንም ኤቭሪቲንግ ነው እንዴ። ይሄንን ነው ሊያጠፉ የሚፈልገው። ይሄ 5 ዓመት የተሰራው ፖለቲካ ይሄ ነው። አንድነትን የማጥፋት ነው። የአማራ ክልል ጦርነት ለኔ ቀላል አይደለም። ይሄን ነገር እንደሚመጣ ማቀው እኔ አሁን አልነበረም። ይሄ እቺ ሞመንት እንደሚመጣ ማቀው እኔ 2022 ላይ የነገርኳቸው ሰዎች አሉ። ገና አላለቀም። this is just ግማሽ እንትን ነው ብዬ እያልገርኳቸው ያሉና በአማራ ፖለቲካ ላይ ከግማሽ በላይ ነው ማለት ማአት ቦታ የሌሉበት ቦታ የለም። አላቅም ማለየት የምትችለው በቃ ኢንትረስት ስለ አማራ ኢንትረስት ሼር የአማራ እቅድ ኢኮኖሚው ምናምን ስታወራቸው በፍጹም ሊያወሩና የማይፈልጉት እነሱ ናቸው። እውነተኛ አማራ የሆነ አትሊስት ፊውቸራችን እንደዚህ ነው ይላል፣ በዚህ ነው እቅዳችን ይላል። ህዝቡ ተስፋ እንደሌለው ነገር አድርገው ማስቆረጥ ፈልጉት፣ መጠቀሚያ አድርገው ብሊቭ የአማራ ስልጣን ላይ ለማምጣት አይደለም እቅዳቸው። እነሱ ተጠቅመውበት ለመደራደሪያ እንዲመቻቸው ነው እንጂ ለአማራ ፖለቲካ ላይ ቮልነራብል ነው ብለው ስለሚያምኑ በነበረው ፖለቲካ 40 ዓመት ፖለቲካ ነው። የሚያስቀኝ ነገር በአማራ ፖለቲካ ላይ ይሄ ነው። በታሪክ ላይ ማን ሻቢያን ትርክት እንደጀመረብን እናውቃለን። ቲፒኤልኤፍ ማኒፌስቶ እንደጻፈብን እናውቃለን። ኦኤልአር እንደሆነ እናውቃለን። ሶስቱ ሰዎች ራይናው የት ናቸው? አሁን ፋኖ አስበው እስቲ ከነሱ ጋር ሆኜ ኢትዮጵያን አፈርሳለሁ አማራ ኢትዮጵያን አድናለሁ ሲለኝ ማለት ነው። የራስህን ኢንትረስት እኮ እየሸጥክ ነው። ለሰው ልጅ ፊውቸርህን ነው አብረህ ልትሰራ ምን ሳክሪፋይስ አድርጋችሁ ነው የአማራን ኢንትረስት ፕሮቴክት የምታደርጉት የሚል ጥያቄ ነው እኔ ሁሌ የምጠይቀው። አይነት አግሪመንት አድርጋችሁ ነው እንትን የምትሉት? አሰብ ወደዱም ጠሉም ነው ምሊዮኒ ወይ ይሰጡናል ወይ እንደ ሀገር ይፈርሳሉ ነው ምለው እኔ። ራሳቸው በገዛ ራሳቸው we don't even መንካት የለብንም። አነካካቸውም 5-10 ዓመት እንኳን እኛ ፖለቲካ ቸገር ነው ኢትዮጵያ ፖለቲካ ውስጥ እየገቡ እናምሳቸውና እኛ በእኛ ባልናቸው ካሌቸዋለን ነው። እነሱ ከዚህ በኋላ 5-10 ዓመት ኢኮኖሚ ካላገኙ የመውደቅ ቻንሳቸው ቬሪ ሃይ ነው። ያውቁታል። ኢትዮጵያ ሸት ማድረግ ነው ያለባት። ኢትዮጵያ ጅቡቲን፣ ሶማሌን፣ ምንድነው ሱዳንን ተጠቅማ ዲፍረንት ፕሌስ ተጠቅማ ስቲል መጠቀም ትችላለች። ራይናው እያደረጉ ያሉት ሚሊተሪ ቤዝ ኢትዮጵያ ከሰጠናት እኛን ኮንትሮል ታረገናለች ነው። ሬንት እናርግ ብትላቸው ለአውሮፒያን የምትሰጡትን ሬንት አርግ ብንላቸው አይሰጡንም። ለምን? አሜሪካኖቹን እና ሌሎች ሀገሮችን ሞር ያምናሉ ከኛ ይልቅ። ነገር ደግሞ ኢኮኖሚ እንደሆነ አይናገሩም። ትላልቅ ቤሌቶቻቸው አካባቢ ላይ የኢትዮጵያ ጋር ኢኮኖሚ ኢንቴግሪቲ ነው መቅደም ያለበት ይሉሃል። ኢኮኖሚ የሚፈልጉት ደግሞ መሰለኝ ኢኮኖሚ የሚፈልጉት በምን በለ አሁን ሳውዲ አረቢያ ላይ በነበራቸው እንትን ከአብይ አሰብን ኢትዮጵያ ቢልድ አርጋ ከዛ በኋላ ኢትዮጵያ ኮቴ ወይም ታክስ በሚል
በኢትዮጵያ ገንዘብ እንድትከፍላቸው ነው የሚፈልጉት። ያንን ገንዘብ ደግሞ ጊዮኒ ስንስ የኢትዮጵያን መልሰን ኢትዮጵያ ውስጥ ኢንቨስት እናርግ ነው የሚሉት። ያንን ማለት ምን ማለት መሰለ? ቤዚክሊ እኔ አንድ ነገር ተጠቅሜበት እነሱ 3 ጊዜ ይጠቀሙብኝ ማለት ነው። 3-4 እጥፍ ይጠቀሙብኝ ማለት ነው። ሶ እነሱ ከኛ ይልቅ 4-5 እጥፍ የማደግ ቻንሳቸው ሃየር እንዲሆን ማለት ያለው አገር በ36% ይሆን ያድጋል። 36 እጥፍ ነው ማለት 6 እጥፍ ነው ማለት ያን ያህል ነው ልዩነቱ። አብረን እንስራ ኢኮኖሚ እንስጣችሁ ምንም ብትላቸው ነው የሚሉበት ሪዝን ኢትዮጵያ ፓወር አላት የኢኮኖሚውን ስፔሻሊ እስከ ኦሬዲ እስከ 2007 ድረስ ይወጣል። ኦሬዲ ቡም ትሆን በጣም ታድጋለች። ኦቨር ፓወር ታረገናለች። ምንድነው እንደ ቁልፍ ኢትዮጵያን መዝጋት መክፈት እንዲችሉ ጅቡቲ እኛ ላይ ገንዘብ የጨመረችብንን ነገር እንደጨመር ነው የሚፈልጉት። እንነጋገር ብትላቸው እናንተም የምታድግበት ብትላቸው አይሰሙህም። ከዛ አሰብ የእናንተ አይደለም እንትን አይደለም ምናምን። እኛም ዓለም የጉልበተኞች ነች ያቋታል። እነሱም ኢትዮጵያ እንድላክድ ያረጓት ናት ቢካዝ አቅም አጠን ኤኒቲንግ ሳይሆን በዛን ጊዜ የነበረው ፖለቲካ ኢትዮጵያ እንድላክድ እንድትሆን ስለሚፈልጋት ነው። አሁን ያለው የዓለም ፖለቲካ ደግሞ ኢትዮጵያን የሚፈልጋት የፈለገ ብትለኝ ሬድ ሲ ላይ ነው። ናት ኦንሊ ዳት ዮኒ እነሱ እየተባበሩት ነው። ኢጂፕት ቦይፍሬንድ የኢትዮጵያ ዋይፋይ የሚል ፖለቲካ ከዚህ በኋላ ከነሱ ጋር ይቆባል ማለት ነው። ያ ነገር ሊሰራል ወይ ኢጂፕት ነን ወይ እኛ ነን። ሁለት ወይ አይሰራም ብዬ ነው። ምርጫው የነሱ ነው። ኢጂፕት ሬድ ሲ ላይ እንድንወጣ አንፈልግም። ኢጂፕት ሬድ ሲ ላይ እንዳንቀርም ሁኔታ ኢጂፕት ትልቁ የምትደራደርበት ነገር ምን መሰለህ? እንትኗን ማለት ነው ለአረብ ሀገሮች በጠቅላላ ምግብን ፕሮቫይድ የምታደርገው ኢጂፕት ነች። ኢትዮጵያ ሬድ ሲ ላይ ወጣች ማለት ቤዚክሊ የኢጂፕትን ቢዝነስ እንትን በቺፐር ዋጋ ታቀርብብኛለች። እንግዲህ ከሳውዲ አረቢያ ከዩኤኢ ጋር ምግቦችን ኦልሬዲ ሆል ምግቦችን በጠቅላላ ከኢትዮጵያ ጋር እንትን ለመውሰድ የተፈራረሙበት የኢትዮጵያ መንግስት እሱ ሁላ አለ። ሶ ኢጂፕት በጀርባቸው ሆና የነሱን ጉዳይ እያስፈጸመ ያለው በዛ ነው። ዳሙ በኩል ያለውን ነገር ታውቀዋለህ። በሚያስቀኝ ሁኔታ ዳሙ ደግሞ ከዚህ በኋላ ኢጂፕት የማትፈልገው ምን መሰለህ? አማራ ክልል ውስጥ ቢልድ የሚደረገው ሃይድሮሎጂክ ዳም ነው። አማራ ክልል ውስጥ ያለው ዳም ሜን ዳምን ኮንትሮል ማድረግ የሚችል ነው። ያ ነገር ሀፕን እንዳያደርግ አንስቴብል ሲቹዌሽን ውስጥ መግባት አለበት ብለው ማባባስ በየአቅጣጫው እየፈለጉት ያንን የማያውቅ በሶሻል ሚዲያ ላይ ወይንም ነው የምነግርህ ከነበረው ሲቹዌሽን እናት ሰኝ ፖለቲካል ኢሹ የለንም። ጥያቄዎች አለን። የህዝባችን ጥያቄ አለ። ወደድንም ጠላም ግን ከዚህም በላይ ማን ነው ጠላታችን ማለት አለብን። ለዚህ ነው ዮኒ እኔ እግዚአብሔር ከኢትዮጵያ ገቨርንመንት ጋር I have no connection ነው ማለት የሀገሬ ኢንትረስት ግን የህዝብ ኢንትረስት ግን በደም ጠንቅቄ ነው ማቀው። የፈለገ ዘግበሽ ልዕልና አይደለም እሱ መጽሐፍ ቅዱስ ይዘሽ ብትሚ አያምኑሽም። እሱን እኮ ነው ግራ የሚገባኝ ነው። እሺ ምን ብጠፋ ያምናሉ? እንደማይከፈለኝ ሜቢ ብጠፋ ያምናሉ? አበሻ አንድ ነገር ዮኒ ማኛ የሊያ ልጅ አስወልዷል ብለውኛል። መጽሐፍ ቅዱስ ይዤ ብሙላ አያምኑኝም። በቃ መቀበል ነው። ዝም ብለሽ ተቀበል። እኔ ሰልችቶኛል ስለ ራሴ ኤክስፕሌን ማድረግ። በአገሬ ግን አልደራደርም። የፈለገ ብትለኝ ነው የምልህ። ኢትዮጵያ ካመነበት አምኖበታል። አትደንግጭበት። ምን አይነት ይመቻችሁ። እኔ ነኝ ነው የምላቸው እግዚአብሔር ነው የምልህ። ለእነሱማ ነኝ ለአንተ ስትለው እንጂ አንተ ታውቃለህና እንዴ ለበዓሉ ድምቀት አለብኝ። ተቀልጃለሽ። በሀገር የለም። እዚህ ላይ ደግሞ የሚያናድደኝ ደግሞ እዚህ ላይ ያሉት really think ህዝብ እነሱ አራዳኛ ፋራ አይነት ነገር ሲጫወቱ በጣም ያጋጥላል። የሚያስቅሽ መቼ ነው የመጡት ነው እነዚህ ሰዎች? ማን ያውቃቸው ነበረ? ምንድን ናቸው? ህወሓት ፈልፍላ የላከቻቸው ናቸው አብዛኛዎቹ።
ከህወሓት ጋር ሲሰሩ የነበሩ ህወሓት ጋር በደንብ አድርገው ካድሬ ነበሩ ከህወሓት ጋር ሲያጨበጭቡ የነበሩ ናቸው። አብዛኛው ሙሉ ስራቸው ከነሱ ጋር ነው። አሁንም ህወሓት የአማራ ልጆች እንዲቆራኙ የሚያደርጉት ምንድን ናቸው? ደግሞ የሚፎክሩት ነገር ነው። ብዙ ያልተወራ ነገር ልንገር፣ አንድ የሚያስቅ ነገር ማለት ነው። እነሱ አዳናቸው ምናምንም ብለው የሚይዙት ነገር አለ አይደል? እግዚአብሔርን ነው የምነግርህ፣ ሊገርፋቸው ነበር። መከላከያ በሌላ በኩል በፕሌን ዞሮ ነው ያተረፋቸው። እግዚአብሔርን ነው ሚሊዮኒ በፕሌን ነው የምነግርህ። አቅማቸው ላይ ዳማች የሚፎክሩት ነገር ኢትዮጵያ አርመኝ ነገር እግዚአብሔርን ነው የምልህ። እውነተኛ ነው ያለ ነው። ምን አለ መሰለሽ፣ እኔ አንደርስታንድ አደርጋለሁ። ጀግና ብሎ እንትን መባልን የማይፈልግ የለም። አሁን ለምሳሌ ህወሓት ፊልሙላ ሰርታ ያንቀጠቀጠ ትውልድ ብላ ሰርታ አሁን ተራራ ስር ተወሽቃ የተያዙ ሰዎች አሉ እና ከሸለቆ ውስጥ ተጎትቶ የወጣ ሰውዬ ግን ተራራ አንቀጥቅጫለሁ ብሎ ድራማ ሲሰራ ነበር። ማንም ሰው ጀግና መባልን የሚጠላ የለም። አማራውን በዩ፣ ኦሮሞውን በዩ፣ ኤርትራውን በዩ፣ ሻቢያን በዩ። እንደ ዮኒ እኛ እንወዳችኋለና እኛ ላይክ እንቢር ነው የምነግርህ። ኖ ሞር ላይም ብትለኝ ከመጥፎ ነገር እንዲጎዱ ኤኒቲንግ አይደለም። ዲስ ማች ግን ንቀት እናንተን ነው የምልህ። እኔ እንደዚህ አልጠበኩም። በዛ ላይ ላይክ ለማኒፑሌሽን የሚሄዱበት ርቀት አማራ ፖለቲካ ላይ በጣም ያናዳል። ፖለቲካል አንደርስታንዲንግ የማያደርገንና እኔን ብትለኝ እኔን እነሱ ውስጥ ያስበውን አማራ ፖለቲካ ውስጥ ሆኖ አማራ እየተጫወቱ ይቺ እኮ አማራ አይደለችም ይላሉ። እኔን አስበው ምን ያህል እንደሚያናድድ ሞታ ነኝ። እሱ ችግር የለው። ምን መሰለኝ የፈለጉትን ቢሉ አንቺ ምን መሰለሽ አደንደ ደደይ በኢትዮጵያ ጥቅም ጉዳይ ምናምን ሲባል ልዕልናን አስገባ ነው ያለው። እሱ ነው ፖይንቱ። ሌላውን አስገባሉኝ ልዕልናን አስገባ ለምን ተባልሽ? እስቲ ራስሽን ጠይቂ። እነሱ ይንጫጩ፣ እነሱ ይጨፍሩ፣ እነሱ ይበሉ። በኢትዮጵያ ኢንተረስት ጉዳይ ማንን አስገባ? ይሄን ነው አንቺ ማየት ያለብሽ። ገባሽ? ያሉትን ቢሉ የኢትዮጵያ ሕዝብ ልዕልናን አስገባ ገስወ ልዕልና በኢትዮጵያ ጉዳይ ማትደራደር አሳልፋ ማትሰጥ ልጅ ናት ማለት። ሌሎች ውስጥ የኢትዮጵያን ኢንተረስት ምንም የማይመስላቸው የደከሙ ሌቦች፣ ባንዳዎች አሉ። ደስ ፕሮብለም ባንዳዎች የኢትዮጵያን ነገር ምንም ያደርጉ ኢንተረስት የማይገርማቸው ምንም የማይደንቃቸው ብዙ ሰዎች አሉ። ኢትዮጵያዊነት ያልገባቸው እስፔሻሊ they can even read ማንበብ እንኳን አይችሉም። እንዳለ የሚያውቁት ነው። ትዊተር ምንድን ነው ብታያቸው የማያውቁ ሰዎች ናቸው። ካወቁም ከጥቅማቸው አንጻር ነው ሳይሆን የዘመኑ ፖለቲከኛ እኔ ምን ቤኔፊት አገኛለሁ ከሚል ምንድን ነው እውነቴን ከኢትዮጵያ ጥቅም አንጻር ሳይሆን እኔ ምን እጠቀማለሁ። አብዛኛው የኢትዮጵያ ፖለቲከኛ ካየሽው እኔ ምን ጥቅም አገኛለሁ? ኢትዮጵያን ሸጦ እሱ ከህዝብ ላይ ቁስል እየቆሰለ እሱ ከተጠቀመ ሂዝ ግድ አሁን እንደማየው ማለት ኢማጂን ግመል ሽንት የሚጠጣ ሽንት የሚሸናበትን ወደብ የማይጠቀሙበትን ለኢትዮጵያ ግን የደም ስር የሆነውን ነገር ስታነሳ አይመለከታችሁም የሚላል። አሁን ጊዜው አይደለም። ጊዜው ከህወሓት ጋር ገጥመ ነው 4 ኪሎ የምትገባው። እኔ ዘምታለሁ። ጌታ ምስክሬ ኢትዮጵያ ጉዳይ ዘምታለሁ። ለምን አልሞትም? ታሪክ በኢትዮጵያ ጉዳይ አልደራደርም። እንደናንተ በጭባጫ ሆነን አናቅም። ፍራቻ የለም። ማንነቴ በኢትዮጵያ ጉዳይ ላይ ቀልድ አላቅም። የኢትዮጵያን ጥቅም አሳልፎ የሚሰጥ ማንነት የለንም። በዚህ በኢትዮጵያ ጥቅም አንደራደርም። ስለዚህ ያ ሰው ጉዳይ የኢትዮጵያ ጉዳይ እንጂ የኤርትራ ጉዳይ አይደለም። በግልጽ ነው መጥተህ እንትና እንደዚህ ነው እናት ምናምን አንሰራም። እኛ አይን እያየ አሰብን ወስጄ አሳያለሁ። አይን እያየ የኢትዮጵያን ሕዝብ አንድ አድርገን የኢትዮጵያዊነት ማንነታችንን እነ ሁለተኛ እንዳይለመድ አድርገን እናሳያለን። እንችላለን አንችልም፣ እሱን ጊዜው ቀርቧል። በጣም ጥቂት ጊዜ ነው የቀረው። ላስት
እሱ ላይ ደርሰናል። ከዚህ በኋላ የማደርገው በተግባር ታየውና ማን አቅም እንዳለው ማን ብቃት እንዳለው ማን ወደ ምን ያህል ቢሊዮን ዶላርስ ሜክ አድርጎ ሀገሩን ይቀይርበታል እምታይ ይሆናል። ታውታላችሁ። ስለዚህ በአሰብ ጉዳይ የኢትዮጵያ የደም ስር ስለሆነ ኢትዮጵያውያን ተሳስረን የማደግ ጉዳይ ነው። ማንም ይምራ አይ ዶንት ኬር። የኢትዮጵያ ማደግ ጉዳይ ላይ ግን ይመለከተኛል። የኢትዮጵያ ስለ ስልጣን ጉዳይ ሳይሆን ስለ ሀገር ጉዳይ ነው። ስለዚህ በአሰብ ጉዳይ ላይ የደም ስር እንደሆነ ሙሉ ኢትዮጵያ ይልገባ። በተለይ በአሁኑ ሰዓት ከኤርትራ ጋር የምትሰራ ኢትዮጵያዊ ካለ ጉዳይ ጥያቄ አቅርብ። ዱሜ ፌቭ ከኤርትራ ጋር ትሰራላችሁ አይደል? የምትሰሩ የአማራ ልጆች አላችሁ። እቺን ጥያቄ መልሱልኝ። ስለ አሰብ ጉዳይ ጠይቋቸው። ኤኒ ዴይ ኤኒ ታይም ስላቸው በሰከንድ ትለያያላችሁ። በአሰብ ለኢትዮጵያ ይጠቅማል፣ ለኤርትራ የግመል ሽንት መጠጫ ነው። ስለዚህ በአሰብ ጉዳይ ላይ ኢትዮጵያውያን አንድ ካልሆነ በዛ ጉዳይ መቼም እንደምንለያ ካወቅ ከኤርትራ ጋር ትሰራ ምን ሊጠቅመ ሀገር ለራሱ የዓለም የኋላ ኪስ የሆነ ሀገር ኢትዮጵያን ይጠቅመኛል ብሎ ማሰብ ውርደት። ይህንን አስተካክሉ ነው የምላችሁ። እና ኢትዮጵያውያን በዚህ ጉዳይ ምንም አይነት ድርድር እንዳይኖራቸው። ስለዚህ ስለተናገራችሁ እንኳን ትንሽ ይገዛሉ። ቴንኪዩ በጣም እንትን ብዬ ነበር። ቴንኪዩ በጣም እሺ። ከዚህ በኋላማ አሰብ እስኪመለስ እኔ ስራ አለብኝ። ትልቅ ፕሮጀክት ነው የተሰጠኝ። ስሙ የኢትዮጵያዊ ፕሮጀክት። አሰብን ኢትዮጵያ በእጇ እስክታስገባ ፖለቲካውን እንቀጥለዋለን። ይመች ወንድሜ። ኢትዮጵያን በእጃችን እስክናገባ ግብዳ ፕሮጀክት በኢትዮጵያ ጉዳይ አለቀል። የአብይ ጉዳይ ነው የሹሉቃ ጉዳይ ነው ብለህ አልሰማ። በኢትዮጵያ ፕሮጀክት ላይ ትልቅ አጀንዳ ስላለኝ ኮምፕሊትሊ ነው ማወራ። አሰብ በእጃችን እስክትገባ ድረስ ምንም ሌላ አጀንዳ የለንም፣ እናደርገዋለን። የኢትዮጵያ ጉዳይ የአብይ አይደለም። የአብይ ጉዳይ የብልጽግና ጉዳይ አይደለም። የኢትዮጵያ ጉዳይ ሆነ አሰብን እየነገርኩ ነው። እናንተ ናችሁ ቆስቁሳችሁ በኢትዮጵያ ላይ እየመጣችሁ እያምቦጫረቃችሁ፣ ኤርትራውያን እያምቦጫረቃችሁ መጣችኋል። እንገላግልሃለሁ። አቅሜን ኢሳያስ ያንተ ኢሳያስ ያውቀዋል አይደለም? ኢትዮጵያ ያንተ ኢሳያስ አፈወርቅ የዮኒ ማኛን አቅም ያውቀዋል። ምን ያህል ትዊተር ላይ ሲያመሰግነኝ እንደነበረ ይነወይ። ስለዚህ አሰብን በቃ የግመል ሽንቱን እናቆመውና እኛ ደም ስራችን ነው እንቀየርበታለን። ይሄን እነግርሃለሁ። ትቀጥላለህ። ይሰማል። ኔትወርኬ ቀይ ነው የሚያሳየው፣ ግን አይ ቲንክ ከላይ ግን ፉል ባር ነው ያለው። ኦኬ ተከለ። እንግዲህ እኛ ኢትዮጵያዊ ነን ካልን አባቶቻችን ኢትዮጵያዊ ከሆኑ የአማራው ህዝብ ቆም ብሎ ማሰብ እውነት አሰብ ቢመለስ ለመላው ኢትዮጵያን የሚጠቅመው ወይስ ለግለሰብ? የአሰብ መመለስ ከአማራ ጥያቄ ጋር የሚያገናኘው ነገር አለ ብዬ አላስብም። ምክንያቱም የአማራው ጥያቄ አማራ አንድ መሆን ብቻ ነው የሚያስፈልገው። የወያኔ እገዛ አያስፈልገውም፣ የሻዕቢያ እገዛ አያስፈልገውም። አማራ እኮ አንድ ከሆነ ከክልል ውጭና ከክልል በድምጽ ብቻ የፈለገው መፈጸም ይችላል። ግን መወሰን ነው ያለበት። አንድ ሆኖ አንድ መቆም ነው ያለበት። እኔ አንድ አለመሆን ነው። እንዴት አንተ ሻዕቢያ አዳኘ ሻዕቢያ እኔ እኮ ያለ ሻዕቢያ አብይን ማሸነፍ አልችልም። አዳኘ ወያኔ ነው። እኔ ያለ ወያኔ አብይን ማሸነፍ አልችልም ማለት እኮ ነው ያስከው። አማራን ህዝብ እያሰደባችሁ ነው። እውነቴን ነው የምነግራችሁ። ይሄ ማአት ሚሊዮን 7 ሚሊዮን ህዝብ እያለክ ሄደ 3 ሚሊዮን ለምትለጠመው ምን ፍለጋ ነው? ምን ፍለጋ? ስለዚህ እነዚህ ግለሰቦች አሉ። ገብቷል? እነዚህ ግለሰቦች እየተለጠፈ የሚያወራው ድፍ ብለህ እንዳታስብ። አሰብ ቢኖር እቃን የሚረክሰው ለአጠቃላይ ነው፣ ለአማራውም ነው ለሌላው። አሰብ ቢኖር እንደ ልባችን መግባት መውጣት የምንችለው ሁላችንም ነው። የአገር ጉዳይ ነው። ይሄ
ያጠቃላዩ ጥቅም ነው። እነሱ ለአጠቃላይ ጥቅም ያውም ኢትዮጵያን ለመጉዳት አሰብ አይጠቅማቸውም። ለነሱ አሰብ አይጠቅማቸውም። ምንም ያያረጉበት አይደለም። ምንም እንደውም የአፋር ህዝብ እየተራበ ነው። እዛ ላይ የአፋር ህዝብ በመቀመጡ ኢትዮጵያ ብትወስደው የአፋር ህዝብ ሚሊዮነር ነው የሚሆነው። የታወቀ ነው። ህይወቱ ነው የሚቀየረው። ለምን? ሁሉ ነገር በዛ ነው። ለጅቡቲ ለምናለ ማውጣት አይገባን። ስለዚህ ይሄ ያጠቃላይ ኢትዮጵያን በተለይ እኮ በጣም የሚገርም ኢትዮጵያን እንመራለን ብሎ የሚፎክር ፋኖ እንዴት አድርጎ ነው የኢትዮጵያን ጥቅም አሳልፎ ለጥቅም የሚሰጠው? ያውም ልክ የትግሉ አጥቢያ አሸንፈው ቢገቡ የትግሉ አጥቢያ ላይ መተው መጀመሪያ የሚያጠፉት ራሱን ፋኖ ነው። አንዱ እኮ ያውታል። ሌላ ቀን አሰማችኋለሁ አስተካክዬ ምን እንዳለ ታውቃለህ? ያውኑ ፋኖ በወያኔ እንደ ማብሪያ ማጥፊያ የምናበራው የምናጠፋው ነው አለ። እኛን የምንመራው ነው ያለው። አማራ ላይ ቁጭ ብለው ጽምዶ የሚባሉት ማለት ነው። እኛን የምንመራው አለ በግልጽ ነው። ከዛ ደግሞ ያው ጀርናሉ ሞቶ በእኛ ሬሳ ላይ ነው የምታልፉት ነው ያላቸው። እንዴ ለኛ አማራ መገደል ነው በሬሳ ላይ ለፍ ብለ ያልከው? የአማራ ክልል ባለስልጣን ሆኖ እኮ ወለጋ ላይ አማራ ሲታረድ አንድ ቃል ያላወጣ ሰውዬ አሁን ወያኔ ሻቢያ ልትመታ ነው ሲባል በሬሳ ላይ ነው ብሎ ከዚህ በላይ አማራን መሸጥ ምን አለ? እውነቴን ነው የምነግርህ። ከዚህ በላይ አማራን አትሸጥም። የአማራ በግሉ መታገል ይችላል። እኔ አቅም አለው ብዬ አምናለሁ። በራሱ ማሸነፍ ይችላል። ምንም አያስፈልገውም። ወያኔ ላይ መለጠፍ የለበትም። የተለጠፈውን አንቀረ መጥፋት አለ። በአማራ አይደለም። በየቦታው ደግሞ የኢትዮጵያን ጥቅም አሳልፎ የሚሰጥ ለሻቢያም ይሁን ለወያኔ የአባቶቻችንን ርስት አሳልፎ የሚሰጥ እሱ ኢትዮጵያዊ አይደለም፣ አማራ አይደለም። ከሻቢያ የተዋለደ ነው። በቃ አለቀ። ከወያኔ የተዋለደ ነው። እኛ ፖለቲካ ውስጥ የሚያቦካ ነው እንዴ። አማራውን እኮ ሌብል ያደርጉታል። በጣም የሚያሳዝን ነገር እኮ በሐሳብ ከነሱ ጋር ከተለያየ ሌብል ያደርጉሃል። አንተ እንዲህ ነህ ነው። እኔ ፖለቲካ ውስጥ ገባ ማንም ሰው መኮንን እዚህ ጋር ግባ ና ታገልልን ብሎኝ አይደለም። በአማራነት የተነስቼ ነው የታገልኩት። የማንንም ደግሞ አውቶራይዜሽን አልጠይቅም። ምንም አይነት ማንንም ለመደገፍ ይሄን ሊገባ ይገባል። እኔ የተለየው ሰው ነኝ። መጣለው በራሴ ነው የምራመደው። በራሴ ነው የራሴን ሐሳብ ነው የማረገው። እስከ ህይወት መስጠት የምሄድበት ነው። አለቀ። የአሰብ ጉዳይ ያጠቃላይ የኢትዮጵያ ህዝብ ጉዳይ ነው። ወደድክም ጠላ ጊዜው አይደለም ካልክ ዛሬ አብይ ላይ ወያኔንና አንተን አስተባብሮ የሚመታ ሻቢያ ጠይቅ። አንተን የሚመታል ከሌላ ጋር ተባብሮ ምንም አዲስ ነገር የለውም። ስለዚህ ጊዜው የሚባል ነገር የለም። በገጠምክ ሰዓት ትገጥማለህ፣ ትተያያለህ። በተለይ እኔ ኤርትራን ህዝብ ለምለው ከሻቢያ ጋር ግን መጋጠም አለብን ብዬ ነው የማምነው። የኢትዮጵያ ህዝብ እንደ ህዝብ ከሻቢያ ጋር መጋጠም አለበት። አሳይቷል። ገርፎ ዋይ ብላ ወደ መጣችበት ደደቢት መልሰናት። አቅሙ የኢትዮጵያን ህዝብ አቅም አይተዋለች። አሁን አማራን ከያዝኩ ግን አሸንፋለሁ የሚል ተስፋ ነው ያላት። የአማራ ህዝብ በአሰብ ጉዳይ ለሚነሳ ጦርነት እኔ ያንን ነው የምለው። በቃ መታገል ከቻልክ አብረህ ታገልና አስመልሰህ ከዛ ጥያቄ እንዲመለስ። እንደውም ግርግር ለሌባ ይመቻል አይደለም? ወያኔን ስንዋጋ ነው የታጠቅነው። ሻቢያን ስንዋጋ ታንክ እንታጠቃለን። እመነኝ። መንጠቅ አለበት በዛ በኩል። ሻቢያን አንኮታክተህ ወያኔን አንኮታክተህ ከዛ በኋላስ በግልጽ ታገኘዋለህ። ኢትዮጵያዊነትን ማሳበብ ትችላለህ። ይሄ ነው ጨዋታው እንጂ በሻቢያ ተፈራ ማሞን ስለማቀው አንተ ጋር ነገሮች እንዳይመጡ በደንብ አድርጌ ጸበል ልርጨዋል። ኧረ ይምጣኔ ጉዳይ አይደለም እንዴ። እኔ እኮ ኢምፐርሰን ቁጭ ብዬ እንዳውም ቅድም ጀምሬ እኮ ነው ያቆምኩት። ኔትወርክ እንትን እንዳውም ልንገርህ ምን እንደተፈጠረ እኔ አይሱን ሰውዬ በላስላስ ነው ደስ የሚለኝ እያጫወትክ እንደ ጀነራልም ስለማልቆ እንደበቱ የተናገረኝን ልናገር። እሺ ራሱ ባንደበቱ ማለት ነው። ለምን
ለዚህ ምስክርነት አብረው ፋኖች አሉ። ኦኬ ምን ሆነ? ወያኔ የዚህ መከላከያ ትዋጋለች። ፋኖም የሚለብሰው ያንን ነው። ከዛ ይሄ ማለየት አለበት ብዬ 30,000 የአማራ ልዩ ኃይል አሳምነው ይሄ እርግብ ያለበት አሳምነው 30,000 ባህር ዳር ላይ ያለ። ከዛ ያንን ለፋኖ እንዲሰጥ እኔና የተወሰኑ ፋኖዎች ሆነን ገብተን እሱ የዛን ጊዜ የልዩ ኃይል አዛዥ ነው። ገብቼ ሳናግረው ፋኖ የሚባል ነው ያለኝ። አልሰጥም ነው ያለኝ። ይሄንን ፋኖች አሉ አብረውኝ አይክድም። ከስልጣን ሲባረር ነው እንደገና ፋኖ የሚለው። በአደባባይ ይናገር ነበር ፋኖ የሚባል አልፈልግም። እውነቴን ነው የምነግርህ። በጣም የሚገርም ደሴ ላይ ማለት ነው የጎንደር ፋኖ መምጣት አለበት ማገዝ አለበት ብዬ ላናግራቸው እዛ ያለው ኃይል ይምጣ እዚህ ጋር እንዲያግዘን፣ እዚህ ያለው ፋኖ ብዛቱ አነስተኛ ነው ብዬ ላናግር ሲሄድ ጀነራል ሐሰን አዎ መምጣት አለበት እናምጣቸው ሲል ተፈራ ነው አይሆንም ያለው። ይሄም ደግሞ ደሴ ላይ የተፈጸመ ነገር ነው። እንዳልኩትም በቃ ያለው ፋኖ 100 ምናምን የታጠቀ ነው የነበረው። እነሱ ይዘው መጡ። ለዛ ነው ደሴ የተያዘው። እዛ ጋር ራሱ የሱ ስህተት ነው። ከዛ በኋላ እኮ ዞር አደረጉት። በጋሸና ላይ እሱ አልመራም፣ ሌሎች ነው የመሩት። የጦርነት ላይ ይሄ ነው እውነታው። ቀጥል። ጥሩ። አረ በጣም አሪፍ ኢንፎርሜሽን ነው መኩቻ የሰጠኝ። ክበርልኝ። በጣም ነው የማመሰግነው። በዚህ ጉዳይ ላይ በየጊዜው እየገባ እንሄዳለን። ምክንያቱም ዮኒ ማኛ ጌታን ተቀበለ ማለት ስለ ሀገሩ ኤርትራ ፖለቲከኞች መጥተው የፈነጩት እኔ ጌታን አገኘው በቃ በጌታ ነው የምኖረው ስላልኩ ገስቧል። ካሁን በኋላ አጀንዳን አሽመድምጄ ዜሮ ቀጥተዋል። ጉዳይ እማልደራደር ሰው ነኝ። ስለዚህ አሁን የምለው ምንድን ነው? በመጀመሪያ ተፌ